ሜሪ አሁንም ነገሩ ሁሉ ሳሚ ካስደበደበችው በኋላ ይበልጥ ማስመሰሏን ቀጥላበታለች። ሰላም አሁን ላይ ሁሉንም ነገር ሜሪ እንዳደረገችው እርግጠኛ ሆናለች። ነገሩ ሁሉ ሳሚ ተደብድቦ ወደ ቤት በሚመጣበት ሰዓት ሜሪ ፊት ለፊት ከሳሚ ጋር ስለነበረች ሳሚ ወንድሙ በዛ ሁኔታ ላይ ማየቱ በጣም አስጨንቆትና ወንድሜ ምንድነው ሆንኩብኝ በማለት ነበረ ስፍስፍ ሲል የቆየው። በዚህን ጊዜ ሳሚ ነገሩ ሁሉ በጣም አካብዶት ነበርና ይበልጥ ግን ጆሲ ይሄ ትንሽ ነገር ነው ምንም አልሆንኩኝም በማለት ነበረ ያመለሰለት። ግን ደግሞ ጆሲ ተጎቶና ወደ ቤት ከመጣ በኋላ ባክህ ማን ነው የተጫወተብህና ይህን ያክል ጠላቶች አሉህ እንዴ በማለት ይበልጥ ነገሩ ስታስመስል ቆይታለች ማለት ነው። ሜሪ ሁሉንም ነገር እራሷ ካደረገችው በኋላ ጆሲንም የሱ ጥፋት እንደሆነና ይበልጥ ጠላቶች እንዳሉትም ስትጠይቅ የቆየችበትንም መንገድ ነገሩ ሁሉ ሳሚ ይበልጥ ዝም እንድትል ቢነግራትም ሳሚ አሁን ላይ ሜሪ ንግግሯ ሁሉ ጆሲ በጣም ክፉ ነገር እንደሚሰራ ነው ያስመሰለችው ማለት ነው። ይበልጥ ጆሲ አሁን ላይ የወንድሙንም ህመም በመቋቋምና ነገሩ ሁሉ ሜሪንም እንዳደረገችው ግልጽ አድርጎ ነበረ ያወቀው። አሁን ላይ ሜሪ ጆሲንም ለመጉዳት የሞከረችበትንም መንገድ እውነተኛነቷንም የስራዋን ስራ ስለደረሰበት ነው። ይበልጥ ከዛ በፊትም ሜሪንም ሰላም እንድትገደልና ይበልጥ በመርዝ እንዲሁ ቀስ በቀስ እንድትሞት ያደረገችበትንም መንገድ አልሳካ ሲላት ነው። ይበልጥ ሰላምንም በእጇ ይዛ ነገሩ ሁሉ ጆሲ በአንድ ጎን ሲወጣባት ነው። አሁን ላይ ጆሲ ላይ ጠላት የሆነችው ብዙ ጊዜ ጆሲና ሳሚ መሀል ጸብ እንዲፈጠርና ሳሚም ከጆሲ ጋር እንዲርቅ ይበልጥ ጆሲንም ከቤት እንዲያባረረው ነግራው ነበረ። አሁን ላይ ጆሲንም ለማስደብደብ የሞከረችበትንም መንገድ ጆሲንም ለማስፈራራትና በእሷ ነገር ፈርቶ ይበልጥ የያዘውም ነገር እንዲለቀው ፈልጋ ነበረ ሜሪ ክፋቷንም ያደረገችው። አሁን ላይ ጆሲ ይሄንን ሜሪ ያደረገችውንም እሱ ላይ ጥቃት እንዲደርስ ነገር ግን እሱ ይበልጥ ጥንካሬ አሳይቶታል ማለት ነው። አሁን ላይ የወንድሙ ሳሚ ህመም አንድ በአንድ ይገግምና ይበልጥ እሱ ሲሻለው ሁሉም ነገር ይስተካከላል ብሎ ነው እያደረገ ያለው ማለት ነው። አሁን ላይ ግን ሳሚ የሚያደርጋቸው ነገሮች ሁሉ ትክክል ቢሆኑ ይበልጥ ግን ከሜሪ ጋር ያለውንም ሜሪ በምላሷ እያታለለችው ይበልጥ ከኋላው እየወጋችው መሆኑን አለማወቁ ነው የእሱ ስህተት ማለት ነው። ሜሪ አሁን ላይ የክፋቷ ጥግ ሰላምንም ጎታ ሲያበቃት ይበልጥ አሁን ላይ ወደ ጆሲ የዞረችበትንም መንገድ መመረዟንም እሷ እንደሆነች ካወቀ ጀምሮ ነው ማለት ነው። አሁን ላይ ጆሲ ሁሉንም ነገር ካወቀ በኋላ ይበልጥ እሱ ላይ ጠላት ሆናና ከሷ በላይ ደግሞ አቶ ግርማ የጆሲ ጠላት እንዲሆን አድርጋ ነው የበለጠ መሀሉ ላይ ጸብ ፈጠረችው። ጆሲ ተጎትቶ ከቤት ከመጣ በኋላ ነገሩ ሁሉ የእሱ ጥፋት እንደሆነና ግን ደግሞ ካስመሰለችም በኋላ ይበልጥ ከዚህ በላይ አልተጎዳም ብላ የላከቻቸው ሰዎች ጋር ጸብ ትፈጥራለች ማለት ነው። እነሱ ግን ሊያስረዷት በሞከሩ ሰዓት ይበልጥ የሰጠቻቸውን ብር እንዲመልሱላት ስትጠይቅ ነበረ። አሁን ላይ የሜሪ ስግብግብነት ጨምሮና ይበልጥ ደግሞ በሰው ነፍስ ላይ እየተጫወተች ትገኛለች። ነገሩ ሁሉ ጆሲ እሷ እንዳደረገችው ፊት ለፊቷ ቆሞ ይህንን ነገር እየነገራት ነበረ። ይበልጥ ግን እሷ እየተሳለቀችና ምንም እንዳላደረገች ስታስመስልበት ቆይታለች። ግን ደግሞ በዚህን ሰዓት የእሷ ህመም አሁን ላይ የወንድሙን ህመም እንዳስጨነቀውና ሌላ ሁሉንም እውነት እንደሚነግረው ለሳሚ ይነግራታል። በዚህን ጊዜ እሷ ግን እውነትም እንደማይነግረውና ከአሁን በኋላ ሜሪንም አላወቅካትምና እውነተኛው ሜሪ አሳይሃለሁ ገና ታያታለህ በማለት ነበረ ያስፈራራችሁ። ጆሲ ነገሩ ሁሉ አፉንም እየነከሰ እኔ ማሳይሻለሁ እያላትም ነበረ።
አሁን ላይ ጆሲ ነገሩ ሁሉ ሳሚና ሜሪ እንዲለያዩና ይበልጥ ሳሚ አሁን ላይ ሜሪ አትገባውም ብሎ ነው እያሰበ የሚገኘው። ሜሪ ግን የምታደርጋቸው ክፋቶች ሁሉ ለሳሚ ባይገባውም ይበልጥ ግን ሳሚ አለመንቃቱ ጆሲም እያበሳጨው ይገኛል ማለት ነው። ነገሩ ሁሉ ጆሲ ሰላምና ሜሪም በሁለቱ መሀል ጆሲ አንቺ እንዳደረግሽውና ሁሉም ነገር አውቀዋል፣ አሁን ቀስ በቀስ ያጠፋሻል ስትላት ነበረ ሰላምም ለሜሪ። በዚህን ሰዓት ግን ደግሞ ሜሪን ፍራቻዋ ቢጨምርም ላለመሸነፍ የሞከረችበትንም መንገድ ለሰላም አሳማኝ አድርጋው ነበረ። ግን ደግሞ ፍራቻዋ ሲጨምር ወደ አቶ ግርማ በመሄድና ጆሲንም እንደሚከታተለውና ጆሲ አንተ ላይ በጣም እርምጃ እየወሰደ ነው፣ ስላንተ ሁሉም ነገር አውቀዋል በማለት ነው ለአቶ ግርማ ወሬ የነገረችው። አቶ ግርማ ግን በዚህን ሰዓት እውነት መስሎትና ጆሲም ብዙ ጊዜ እየተፈታተነኝ ነው በማለት ይበልጥ ደግሞ እሱንም እሰራላታለሁ እያለ የክፋት ጥጉንም ለማሳየት እየሞከረ ነበረ። ነገሩ ሁሉ ጆሲን ፊት ለፊት ለምንድን ነው ማትወጣውና አላሰብክበትም እስካሁን እዚሁ ነህ ወይ በማለት ነው ጆሲንም የተናገረው። በዚህን ጊዜ ግን ሳሚም ወንድሙ የሚመጡት እንግዶች ሆቴል እኔ እችላለሁና እዛ ይረፉ፣ እኔ ግን እሱ እዚህ ይቀመጥ ነበረ ያለው ሳሚ ይሄ በተናገረ ሰዓት ይሄ እኮ የኔ ቤት ነውና ውሳኔው የኔ ነው በማለት ነበረና አቶ ግርማ ልጁንም በጣም በንዴት እያዋራው የቆየው። ግን ደግሞ ጆሲ ልጅና አባት መሀል ጸብ እንዳይፈጠርና እኔ አስቤበታለሁ፣ እኔ ለቃለው ክፍሉን በማለት ነበረ። በዚህን ጊዜ ጆሲ የመለሰው ጆሲ ይሄ ነገር ባለ ጊዜ አቶ ግርማ እንደሱ ነው የሚሻለክና ይህንን አድርግ ሲለውም ግን ደግሞ ጆሲ ክላሱን ለቃለው፣ እኔ የምተኛው ደግሞ ሶፋ ላይ ነው በማለት ነበረ ሲናገረ ቆየው። በአንድ ጊዜ ደስታቸውንም ያጨለመው የሜሪና አቶ ግርማ። በዚህን ሰዓት አቶ ግርማ በጣም ይበሳጭና ይህንን ቤት እኮ የኔ ነው መውጣት አለባችሁ በማለት ነው ዝቶባቸው የወጣው። አሁን ላይ ጆሲ ይበልጥ ጥንካሬው ጨምሮና ነገሩ ሁሉ የሳሚ ህመም ሳይድንና የሜሪም እውነተኛነት ለሳሚ ሳላሳይ የትም አልሄድም ብሎ ቆርጦ ተነስቷል ማለት ነው። ሰላም ነገሩ ሁሉ አሁን ላይ ሁሉንም ነገር አቶ ግርማ እንደነገረች ሜሪ ለአቶ ግርማ አሁን ላይ ሜሪ ለአቶ ግርማ የጆሲ ክፉ ነገር እየነገረችው እንደሆነ ሰላምም አሁን ላይ ሄዳ ለጆሲ ልትነግረው አስባለች ማለት ነው። ጆሲ ጋር በመሄድና ሰላምም ሜሪ ለአቶ ግርማ ውሸት የሆኑ ጠላት ሆኖ አንተ ላይ እንዲነሳ ያደረገችው ሜሪ ናት በማለት ነው ለጆሲ የነገረችው። ጆሲ አሁን ላይ ነገሩ ሁሉ አቶ ግርማ ለምን እንደዛ እንደሆነበት እውነተኛነቱም ደርሰዋል ማለት ነው። ነገር ግን አሁን ላይ የሰላምም ሁኔታ ያላማረው ጆሲ ይበልጥ ግን የእሷ ማንነትንም እየጠየቃት ነበረ ማለት ነው። ጆሲ አሁን ላይ ሜሪ ሰላምም ለምን እንደፈራችና ነገር ሁሉ ለምን ድብብቆሽ እንዳደረገችው እየጠየቃት ቆይተዋል ማለት ነው። አሁን ላይ የጆሲ የሰላም ዝምታና የፍራቻዋ ነገር በጣም እያሳሰበውና ጓደኛ እንዳላትና ወይስ ጓደኛ ከሌላት እሱ እንደሚሆንላት ነው ሲነግራት የቆየው። አሁን ላይ ግን ሰላም ዝምታዋ እኔ ጓደኛሽ ልሆን ይችላለሁ እና ግልጽ ሆኝልኝ እያላት ቆይቶ ይበልጥ ግን አሁን ላይ ጆሲ ግን ነገሩ ሁሉ ሰላምንም ለማፋጠጥ ወስኗል ማለት ነው። ይበልጥ በዚህን ጊዜ ሰላምም ጭንቀቷ ጨምሮና ጆሲም ስለ ሀሴት አንስቶባትና ሀሴት የሚባለውን ስም ለምን እንዲነሳ እንዳልፈለገች ሲያፋጥጣት ቆይተዋል። ሰላምም በዚህን ሰዓት ይሄንን ነገር እንዴት ብዬ ነው የምናገረው ብላ ሰላምም እዛ ቤት የገባችበትንም ነገር አሁን ላይ ጆሲ እያጣራት ይገኛል ማለት ነው። ለምንድን ነው ሰራተኛ እንድትሆን እንደመረጠችና
ሀሴት የሚለውን ስም እንዳይጠራ የፈለገችበትንም መንገድ እያጣራት ቆይተዋል ማለት ነው። አሁን ላይ ይበልጥ ሰላም ፍራቻዋ ጨምሮና ነገሩ ሁሉ ጭንቀቷ ይጨምረዋል። ሳሚ አሁን ላይ ይበልጥ ሜሮንም ከጎኑ እንደሆነችና ስታስመስል እንድታጣው እንደማትፈልግ ስታደርግ ቆይታለች። ሳሚ ግን አሁንም በሜሪ ወጥመድ ውስጥ እየገባ